አጀንዳ ፈልገ መጣ ጉበቴ። እኔ በጣም የገረመኝ በእውነት ነው የምላችሁ ቤተሰብ፣ ሰው ልታነቅ ነው ብሎ ቲክታክ ይመጣል ራሴን አጠፋለሁ ብሎ ጉበቴ። ጉበቴ በሰላም ነው። እኔ ነገርኳችሁ ውሸታም ነው አያረገውም ስላችሁ እኔ አውቃለሁ ማን ሊጨክን እንደሚችል ማን ሊያረገው እንደሚችል በደንብ አውቃለሁ። የተበደለ ሰው በድሎ የሚታነቅ የለም እመነኝ። ተበድሎ እንጂ በድሎ ራሱን የሚያጠፋ የለም። ግደለኝ በፈለግከው። የተበደለ ሰው ነው የሚማረረው። ተግባባን? የተበደለ ሰው፣ የተጨቆነ ሰው፣ በጣም የተጨቆነ ሰው፣ የተበደለ ሰው ራሱን ያጠፋል። በዳይ በተአምር ጆክ ያደርጋል እንጂ ራሱን አያጠፋም። ግደለው። በዳይ ራሱን አያጠፋ። ተበዳይ፣ የተጨቆነ፣ የተገፋ ብዙ ነገር የሆነ ሰው ምን ያደርጋል? እርምጃ ሊወስድ ይችላል። አሁንም ጉበቴ አንተን ያጠፋው፣ አንተነ ስህተት የሰራው፣ አንተነ 2-3 ሚስት እያለ ሌላ መጨመር የፈለግከው አንተነ። ስለዚህ አሁንም እየመጣ እዚህ ባታጭበረብር ደስ ይለኛል። ባታጭበረብር ባታታል ደስ ይለኛል። ሀቢባ ማንም ሲመጣ የማስተናገድ ኃላፊነት አለባት። ፔጇ ላይ ለመጡ በሙሉ ገብተው ማውራት ይችላሉ። እሷ መድረኩ ማንም ይምጣ ላምጣና የቤት ጣጣይ ልቀባጠር ላለ ሰው ቀባጥሩ ነው የምትለው። ሀቢባ ቤት ያልተሰማ ጉድ የለም፣ ጉድ የለም። ኑልኝ አትልም። ኬዝ ግን ይዘውላት ይመጣሉ። ኬዝ ይዘውላት ይመጣሉ። ሀቢባ ዱቅ ብላ መስማን ነው ስራዋ። ታዳምጣለች። ግፍት የምትሰጥ ትሰጣለ። ወሬ ጠማው ወሬ ይሰማል። ምን ይላል? ይሄ ነው። ስለዚህ በዚህ ጉዳይ ሀቢባን ማንም እንትን ይላታል ብዬ አላስብም። ስለዚህ ጉበቴ አሁንም ልንገር፣ አጥፍተሃል። ሚስትን ይቅርታ መጠየቅ ካለብህ ይቅርታ ጠይቅ። አዎ ሀቢባ ማለት የአረብ ሀገሮች ጀጁዲ ትባላለች። አታውቀውም ጀጁዲ ምን እንደሆነ? እዛ ሀበሻ የቤት ጣጣውን ይዞ የሚሄድበት ቦታ ሀቢባ ፓስተሮች ጋር እንኳን አይሄዱም፣ ቄሶች ጋር አይሄዱም፣ ኡስታዞች ጋር አይሄዱም። ሀቢባ ኡስታዝም ናት፣ ቄስም ናት፣ ፓስተርም ናት፣ ጠንቋይም ናት። ፍቅር ሲዝም ናት። ስለዚህ እያንዳንዱ ሰው ፓስተር ጋር ሄጄ አጸልያለሁ ማለት አቁሟል። ቄስ ጋር ሄጄ ንስሐ እገባለሁ ማለት አቁሟል። ሼክ ጋር ሄጄ ነው የሆነ ነገር አረጋለሁ ማለት አቁሟል። የት ነው የሚሄደው? እየሮጠ ሀቢባ ቤት እንሂድ፣ ሀቢባ ቤት እንገናኝ ይባባላል። እና ሀቢባ ቤት በደንብ አድርገው ይሄ ሰነድ ይሸጣል። ይሄ ሰነድ አለ ሀቢባ። ያ ስለዚህ እኔ ሀቢባ አባ ገዳም ጭምር ናት። ሀቢባ እማ ገዳም ናት። አባቴ አባ ገዳ ሳይሆን እማ ገዳም እያንጓለለም ናት። ፍቅር ሲዝምም ናት። በየአይነቱ ናት ሀቢባ። እና ሀቢባ ቤት ራሳቸው ነው የሚሄዱት፣ አጀንዳ ይዘው ነው የሚመጡት። ሀቢባ ታስተናግዳለች፣ ይሸቀላል፣ አሪፍ ነገሮች አሉ። በርቺ ነው ምንም። ይሄ የሚያስቀና ጉዳይ አይደለም።
የሚያስቀና አይደለም ሀቢባ ያደረገችው ነገር እና ጉበቴ ዝም ብለህ ዋቴ አታርግ። ጉበቴ አሳክሙኝ ብለህ ልንገር፣ አሳክሙኝ ብለህ የሰበሰብከውን ብር ሳትሰጥ መሞት የለም። አይፋቱ እመነኝ። ጉበቴን ልታከም ብለህ ወደ 3 ምናምን ሚሊዮን ወስደህ መሞትማ የለም። እንዲህ ይቀልዳል እንዴ? ረስታችሁ ነው ወይስ ሾርት ሚሞሪ ሆናችሁ ነው? ለጉበቴ 3.3 ሚሊዮን ብር ተዋጥቷል አልተዋጣ? አበሻ ችግር እኮ አለበት። 3.3 ሚሊዮን ብር ለጉበቴ ሙባረክ ጉበቴ ተዋጥቶለት አሁን ራሴን አጣ። አይቻልም፣ አይቻልም። ትንሽ ቆይ ወይ መልስ ብሩን መልሰ ሙት። አዎ ብሩን መልስና ሙት። ሳትመልስ ብሩን መሞት የለም፣ መሞት የለም። ይፈተሻል። ሬሳውላ ነው የሚፈተሸው። ጉበቴ ጉበቴ ትሰማለህ? ሬሳውላ ይፈተሽልን ነው የምንለው። ዝም ብሎ መሞት ቀልድ አደረገው እንዴ? ወገኛ ሲሉ ሰምተዋል። አንተ የለመደብ ነው። ልሞት ነው እያልክ ዋቴ የምታረጋን ነገር አይመቸኝም። ስለዚህ ሙባረክ ጉበቴ መጀመሪያ ገንዘቡን መሞት ካማረ ገንዘቡን ክፈል፣ ገንዘቡን ክፈል። ገንዘቡን ከከፈልክ በኋላ የጉበቴ የጣፌ ምናምን ብለህ ከዛ በኋላ መብትህ ነው። የገመድ እናዋጣለን። እንደዛ ጉበቴ እንደዛ ነው። እና በወንዶች ደግሞ አያምርም። እኔ ወንዶች ብዙ ቻሌንጅ እናልፋለን ብዬ አስባለሁ። ወንዶች ብዙም ደግሞ ወንድ ላይ ቻሌንጅ የለም። ብዙ ወንድ ላይ ቻሌንጅ የለም። ፋይናንሻሊ ቻሌንጅ ነው። ከገንዘብ ውጪ ወንድ ልጅ ቻሌንጅ የለውም። ሴት ልጅ ግን ብዙ መከራ አለባት። ብዙ 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 መከራ ስላለባት የሴቶችን እቀበለዋለሁ። እግዚአብሔር መሰገን የሴቶችን እቀበላለሁ። ሴቶች ህይወት በብዙ መልኩ ልታጣድፋቸው ትችላለች። ህይወት በብዙ መልኩ ሴቶች። ወንድ ግን እንዳልኩ ከቻፓ ውጪ ብዙ የሚያስቸግረው ነገር አለ ብዬ አላስብም። ስለዚህ ሙባረክ ጉበቴ እንደዚህ አይነት ሙድ ይሄ እየመጣን እዚህ ሶሻል ሚዲያ ላይ እንዲንሆናለን እያላችሁ ባትሉ ጥሩ ነው። በቦኔ ይብቃ ብዬ አስባለሁ። በሁኔታችን በሚያሳዝን ሁኔታ አጠናታ ያንን ነው የምለው። ያረገዘችው ምኑ ናት? በነገራችን ላይ ጉበቴ ያረገዘችው ምን ናት? ሚስቱ ናት። እሺ ይችኛዋስ ምኑ ናት? እችኛዋስ ምኑ ናት? ሁለቱም ሚስቱ እና ሶስተኛ አምጥቶባቸው ነው የሁላ ጭቅጭቅ። አንዳንዴ እኮ በቺኮች ከመጣ ሙስሊሞ መታ አይደለም ወንድ ሆኖ ከሙስሊምነት የሚወጣ እብድ ነው ብዬ ነው የማስበው። ማለት ሲወለድ ጀምሮ ሙስሊም ከነበረ ምን አባተ ነው የምትወጣው ከእስላምነት? ምን አጣ? ያው ሰማይ ቤትም የምታጣው ነገር የለም፣ ምድር ላይ የምታጣው ነገር የለም። ምን አጣ ነው የምትወጣው?
እፎይ አይ ሙባረክ ጉበቴ ክርስቲያንማ ጠብሽ ሆናል አባ ጉበቴ እኮ ከዚህ ጋር ተጨቃጭቆ ከዚህ ጋር ተጣልቶ እዚህኛዋ ጋር ማደር ይችላል አባቴ ሙባረክ ጉበቴ ከዚህኛዋ ሚስቱ ተጨቃጭቆ ማታ ከሷ ቤት ወጥቶ እችኛዋ ጋር አድራል ከዚህኛዋ ጋር ተጨቃጭቆ ምናምን ነገር የሆነ ቦታ አድራል ተታድሏል እኔ አባት ከዚህ በላይ መታደል አለ እንዴ የ11 ዓመት ልጅ አለኝ ብሏል ኦፍ ኮርስ ይኖረዋል ለምንድን ነው የማይኖረው ሙባረክ ትንሽ ልጅ አይደለም ትልቅ ሰው ነው ትንሽ ልጅ አይደለም ሙባረክ ጉበቴ ለወንዶች ኮምፈርት ይሰጣል እስልምና ለሴቶች እንጂ ለወንዶች አሪፍ ነው አላሽ ያ እግዚአብሔር መሰከረ ለወንዶች በጣም ሸራተን ነው እስልምና ለሴቶች ግን አይሆንም ቀመጡ ችግር የለውም አቡ ችግር የለው ቀመጡ ምንም ጣጣ የለውም አባቴ ፕራንክ ነው አሉ አይደለም ይኸው ምን አለ መሰለ አንዳንዴ አልጠግባይ ሲተፋ ያድራል አሁን ለምሳሌ ሙባረክ 3 ሚስቶች ካሉት ከዛ በላይ ምን ፈለገ ከዛ በላይ እስቲ አብዛኛው የኦርቶዶክስ ወይም የፕሮቴስታንት ትዳር አንድ ሴት ጋር ተጻጻፈ ተብሎ ነው የሚፋቱት ካየ ግባና ተጻጻፈ ተነጋገረ ተብላ ተፋታለ ባሌቺ ታረጋ ከአንድ ሰው ጋር ነው ማወራ እሱ 3 ኖሩት ከአራተኛ ጋር ፉን ይላል አብዛኛው ካየ ትዳር የፈረሰው በፕሮቴስታንትም ሆነ በኦርቶዶክስ ብትመጣ አንድ ትዳር አለ ወይም ገርል ፍሬንድ ትዳርም ተው ገርል ፍሬንድ ከሌላ ሰው ጋር ካየች አለቀ ተንቀሳቀስ አለቀ አብዛኛው እንግዲህ በምታዩት ሁኔታ በአንድ ቀን ስተት ትዳር ፈርሷል የብዙ ዓመት ትዳር የፈረሰው በዛ ምክንያት ነው ገባ ዳስ ዋይ አሁን የሙስሊም ሴቶችን ካየ ክርስቲያን ማግባት በጣም ነው ደስ የሚላቸው በጣም ነው የሚወዱት ክርስቲያን ማግባት ለምን እንዳልኳችሁ አንድ ነው በሷ ላይ ደርቦ ሚስት ይዞ አይመጣ የሰው ልጅ ባህሪ ነው እንቀናለን የማንኛውም የሰው ልጅ ባህሪ ያስቀናል በአንተ በሷ ላይ ሌላ ሰው ጋር እንደሚተኛ እያወቀች ምናምን ነገር ይመችሽ ማለት ይከብዳል የሰው ልጅ ባህሪ ነው ደግሞ ደስ የሚል የተለመደው ነገር የሚዋደዱ ሴቶች አሉ አሁን በሚስት 3-4 ሚስት ያላቸው ሚስቶቹ ይተባበራሉ ይተጋገዛሉ ምን ይላሉ እንደዛ አይነት ነገርም አለ አንዳንዶቹ ሁሉም እያልኩ አይደለም እኔ አንዷንም ማጠቻ ያለው ከሌለማ የለም አባቴ ያ እና ሙባረክ ሌሎቻችሁን ብትሆኑ ፕሊዝ የሶሻል ሚዲያ እኔ አሁን ብትገሉኝ የሚስቴን የልጆቼን ጉድ ምንም ነገር ብፈጠር አደባባይ ይዤ አልመጣም ምንም ነገር ቢፈጠር ይኸው ሞቴን እመርጣለሁ የሚስት ልጆች ጉዳይ መከበር አለበት በጸብም ጊዜ በመልካምም ጊዜ እዚህ ምን አይነት መፍትሄ ለማምጣት ነው የምትመጡት እኔ የማይገባኝ ነገር ይሳቅባችኋል መሳቂያ መሳለቂያ ትሆናላችሁ አለቀ ከቤት መሳቂያ መሳለቂያ ለቢቱ ቤት በቃ መሳቂያ መሳለቂያ ይዝነን Are you going to son? I'm going to go with you guys. Okay.
ተግባባ። ሌላ ምንም ነገር የለውም። ሶሻል ሚዲያ ላይ መጥቶ ስለ ቤተሰብ ተፈልጎ ስለ ቤተሰብ ተወርቶ ምን አይነት መፍትሄ ነው የሚመጣው? በጣም የሚገርመኝ ያ ነው። ቆይ አንዱ 10 ጊዜ ይጽፋል። ምን እያለ መሰለ? ምን መሰለ? ጉድ እኮ ነው ይላል። እቁባት፣ ውሽማ፣ ቅምጥ፣ ሽርሙጥና የእናንተ አይደሉ አለ። የማ አየህ፣ አሁን ሙስሊሞች እንድሳደብ ልታረገኝ ነው። በአንተ የተነሳ ሙስሊምን አልሰድብም። ሐቁን ሲነገር የሰደብኩን የመሰለ አንተ የተናደድከው ለዛ ነው። ሐቁ ሲነገር የተናደድከው አንተ ነው። እናንተ ብዙ ጊዜ የሚያበሳጫችሁ እውነት መናገር ነው። እውነት መናገር ነው የሚያበሳጫችሁ። አትበሳጭ አባ። የሚያበሳጭ ንግግር አይደለም። ይኸው ሚስቶቹ አልበቃ ብለውት አይደል እንደሚሸረሙጥልህ ሙባረክ ጉበቴ። አየ ሙባረክ ጉበቴ ያሉት ሚስቶች በቂ ስላልሆኑ አይደል እንዴ ልጨምር ብሎ አሁን ጉድ ውስጥ የገባ? እስቲ ንገረኝ። ስለዚህ በአንተ ምክንያት ሙስሊምን ክፉ እንድናገር አልናገርም፣ መናገርም አልፈልግም። 3 ሚስቶቹ አልበቃ ብለውት አይደል እንዴ ሌላ ቦታ ሲርመጠመጥ? ከ3ም አልበቃ ብሎት አይደል? ከዚህ በላይ ምንድን ነው? እስቲ ንገረኝ። ከ3 በላይ 3 አልበቃ ብሎት አይደል ሲርመጠመጥ ይዘውት አሁን ጉድ የወጣው ሀቢባ ቤት። ትክክል። እኔ የሚመቹኝ ጀለሶች ሙስሊሞች ምናምን ስላሉ ዘልዬ እንደ በፊቱ ጓልልም። ዘልዬ እንደ በፊቱ ብዙ ህዝብ የሚያምነውን እምነት ጓገጭ አልልም። ለአንተ ግን እውነቱን ልነግር ፈልጌ ነው። እውነቱን ልንገር ገባ? ያ ነው ችግሩ። ለአንተ ብዬ አንተ ሙሉ ኦርቶዶክስን ስትሳደብ፣ ሙሉ ክርስትናን ስትሳደብ እንዳንተ መስደብ አቅቶን አይደለም። ምንም አታመጡ።